የታል ሜሴጁ? ይኸውልሽ እዚህ ጋር እና ምን ትለኛለች መሰለ እኔ አሁን ራሱ ማሰራ ቪዲዮ አለ ምናምን አንድ ቪዲዮ ብቻ ስላለኝ እኔ የምትፈልገውን ክፍያ ራሱ ከፍላለሁ። እኔ እርጉዝ ሆኜ ብቻ እርጉዝ የሆንኩበትን ማስረጃ ብቻ ስላለኝ እርጉዝ ሆኜ እንትን እንድልበትና ማስረጃ ብቻ ስላለኝ እሱን ከሰራልኝ እኔ የምትፈልገውን ክፍያ ከፍላለሁ። በሰው አላስጨቅጭቅም ምናምን እያለች ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ቤተሰብ ተመልሼ መጥቻለሁ። ተመልሼ የመጣሁትም የሆነ ጉድ አይቼ ነው ቤተሰብና በእውነት እንግዲህ ያው አይተን ሰምተን ከመናገር ወደ ኋላ አንልም። ስለዚህ እውነቷን ፍርጥ አድርገን እንግዲህ መገላገል ነው ማለት ነውና የነጻነትን ጉድ ይዤን የመጣሁት ሰው በዚህ ልክ እንዴት የሰውን ትዳር ማመሰቃቀል የሰውን ትዳር ማፍረስ ደረጃ ይደርሳል? ይሄ ለምን አስፈለገ? ይሄ የሰውነት ባህሪ ነው ወይስ ሴጣናዊ ባህሪ ነው ይች ልጅ ያላት? የእውነቴን ነው። አሁን ባለፈው እዩ ወጥቶ ልጁን አምጥቶ እቺ ነጻነት ከአብርሃም ጋራ እንዴት የቪዲዮ ቅንብር አድርጋ ልጁን ስራልኝ ብላ ከፍላ የፎቶ ቅንብር ያውም የሚደብር እርግጠኛ ነኝ ያ የቪዲዮ ቅንብር እንግዲህ አብርሃምና ሩታ አብረው የተኙበትን ነው አስመሰለ ስራልኝ ማነው አብርሃምና ነጻነት አብረው እንደተኙ አድርጋ አስመሰለ ስራልኝ ብላ ነው እርግጠኛ ነኝ ያንን የቪዲዮ እንትን ቅንብር አሰርታ ወደ ሩታ የላከችላት። እና ሰው እንዴት በዚህ ልክ ሴጣን ይሆናል? እንዴት በዚህ ልክ በሰው ትዳር ገብቶ ይሄን ያህል የሰው ትዳርን ያመሰቃቀላል? የእውነት ይሄ ሰውኛ ባህሪ አይደለም፣ ይሄ የሴጣናዊ ባህሪ ነው ቤተሰብ። እና በጣም የምትገርም በጣም እንዴ! አሁን ደግሞ ሌላ የሰማሁት ጉድ ቤተሰብ። አሁን ባለፈው እንግዲህ መንገድ ላይ ወጣ ፎቶ ስታቃጥል ምን ስትል አይተናታል አይደል ቤተሰብ። አሁን ቤተክርስቲያን ሄዳ ሱባኤ ገብታ ጸበል ተጠምቃ እንድረሳው ምናምን ነገር ብላ ይሄ የውሸት እንትኗን ወሬዋን እዛ ቤተክርስቲያን ቆይቼ የመጣው ምናምን ነገር ብላ ቤተክርስቲያን ቆይቶ የመጣ ሰው በቃ የሆነ የራሱን ላይፍ እግዚአብሔር እንዲሰጠው የጸለየ ሰው መልሶ ሌላ ጉድ ስራልኝ ሌላ ነገር ስራልኝ ብር ከፍላለሁ ብሎ ኤዲት ከሚያደርገው ሰው ጋራ እንዴት በቴክስት ይነጋገራል? ይሄው አሁን ይሄ ማነው ባለፈው ለሷ ሲከራከርላት የነበረው ልጅ ቁጭ ብሎ የሷን ጉድ እያየ ነው እንግዲህ ልጁን ጠርቶ መጥቶ ማለት ነው። ይሄ እንግዲህ ምን ይባላል ቤተሰብ? እንዴ አንድ ሰው ቤተክርስቲያን ሄዶ እግዚአብሔርን ከለመነ ከጸለየ የራሱ ህይወት የሆነ ነገር እንዲኖረው ከፈለገ ድጋሜ የሰውን ኑሮ መበጥበጥ የሰውን ህይወት ማበላሸት ምን አስፈለገ? ለዚህ ነው ይሄ የሰውነት ባህሪ የላትም፣ ይሄ የሴጣን ባህሪ ነው። እንደዚህ አይነት ሲጀመር አጋንንት የሆነ ሰው ነው፣ አጋንንት ነው። በቃ ሰው ተስተካክሎለት የሆነ ነገር ላይ ጥሩ ደረጃ ላይ ደርሶ እንዲኖር የማይፈልግ አጋንንት ነው በእውነት። እና ምን አለችው መሰላችሁ ልጁን ቤተሰብ ቪዲዮን አስቀምጥላችኋለሁ ቆርጬ እርጉዝ የሆንኩበትን የቪዲዮ ስራልኝ። ያው እርጉዝ እንግዲህ ስላችሁ አርግዛ አይደለም ትክክለኛ ከአብርሃም ጋር የሆነ ነገር ደረጃ ላይ ደርሳ አርግዛ ሳይሆን አስመሰለ ስራልኝ። ቤተሰብ አሁን ሰው በዚህ ልክ እንዴት ሴጣን ይሆናል? በእናታችሁ ማርያምን እንዴት ሴት ሆኖ እንዴት በሴት ልጅ ላይ ይሄን ያህል ጭካኔ የሰውን ትዳር ማፍረስ ይሄን ያህል ምን አስፈለገ? እርጉዝ ሆኜ የሚያሳይ ቪዲዮ ስራልኝ እና በሱ ደግሞ ልትጫወት ማለት ነው። እሱ ልትለቀውና የባሰ ደግሞ አብርሽና ሩታ ተበጣብጠው የባሰ በቃ ልጃቸውን በስነ ስርዓቱ እንዳያሳድጉበት ለማድረግ ማለት ነው። ይሄ ምን ይባላል እናንተ? እንደው በስመ አብ ወወልድ ወመንፈስ ቅዱስ። ሰው በዚህ ልክ እንደዚህ ጨካኝ ነው? ሰው በዚህ ልክ እንደዚህ በቃ ልቅ ነው? ሰው በዚህ ልክ እንዴት ሴጣናዊ ባህሪ ይኖረዋል እንዴ? እግዚአብሔር እኮ እኛን ሲፈጥረን እኮ
በቃ ልክ እንደሱ አድርጎ እኮ ነው ሰውን በአምሳሌ ልፍጠር ብሎ እግዚአብሔር ሲፈጥረን እንደሱ አድርጎ ነው የፈጠረን። የእውነቴን ነው እንዴ! እንዴት ይሄ የሰውኛ ባህሪያችንን እግዚአብሔር በቃ ሰው አድርጎ ፈጥሮን እንዴት ራሳችንን ወደ ሰይጣን ባህሪነት ለውጠን በዚህ ልክ ተጨቃክነን እንደዚህ የሰው ትዳርን ማፍረስ ይሁን ኤዲቲንግ በበዛበት። እኔ ዛሬ የሰራሁት ቪዲዮ ለሃይሚ እንድትማርበት ነው። አንዳንዶች ያልገባችሁ ዘላችሁ ስድብ ላይ ትሮጣላችሁ። መጀመሪያ መሰረቱን የቪዲዮውን እንትን እዩ፣ በደንብ አዳምጡ፣ ከዛም በኋላ ተናገሩ። ርዕስም አይታችሁ የምትሮጡ አላችሁ። ይሄው እቺ የወንድሟ ህይወት የተበጠበጠው እቺ የነፃነት እና ይሄ ልጅ በሰራው የቪዲዮ ቅንብር የፎቶ ቅንብር ነው የአብርሃምና የሩታ ህይወት የተበጠበጠው። አሁንም ዳኒ ያንን ያለማድረጉ በምን እርግጠኛ ናት ሃይሚ ብሩክን አልፈልግም ብላ የመለየት ደረጃ እየደረሰችው? እውነት እኮ ነው። በዚህ ልክ እንዴት ሰው የሰውን ትዳር ለመበጥበጥ የሰውን ህይወት ለመበጥበጥ በዚህ ልክ ይነሳል እንዴ? ምን አይነት ሴጣንነት ነው ይሄ? ጉድፈላ እንዴ! የራስን መጠበቅ አይሻልም? የራስን በንጹህ እኮ እግዚአብሔር ሲሰጥ እኮ ማንም እኮ አይነካብንም እኮ ጌታን እንዴ! ማንም የኛ የሆነውን እኮ ማንም አይወስድብንም። የእግዚአብሔርን መጠበቅ አይሻልም? የሰው ትዳርን ገብቶ መበጥበጥ፣ ያውም ተልካሻ በሆነ ነገር ተጨባጭ በሌለው ነገር። አሁን ይቺ ልጅ ምን ትጠቀማለች? ሩታን እንደዛ አሰቃይታ ከቤት አስወጥታ አብርሃምን ቡታጅራ ሄደ። ዛሬ ደግሞ ተነስታ እርጉዝ የሆንኩበትን ቪዲዮ ስራልኝ። ምን ማለት ነው? እስቲ በእናታችሁ ቤተሰብ ውስጥ ይቺ ልጅ ጤነኛ ናት? ሰው ቤተ ክርስቲያን ደርሶ ሱባኤ ይዞ ጸበል ተጠበሉ ከመጣ በኋላ እንደገና ይሄንን ቪዲዮ ይሄንን ፎቶ ወሰድና እርጉዝ እንደሆን ካስመሰለክ ስራልኝ። ልጁ አልፈልግም ብሎ ሲላት የፈለከውን እከፍልሃለሁ በብር ደረጃ ማለት ነው። ይሄ በቃ ምንም የሰውነት ባህሪ አይደለም። ይሄ ሴጣናዊ ባህሪ ነው በቃ። እንደገና ደግሞ ቤተሰብ ይህን አንድ ፍሬ ልጅ ያልሆነ ስራ እያሰራችው ወንጀለኛ እያደረገችው ነው። ጌታን እውነቴን ነው። ልጁ ትንሽ ልጅ ነው፣ ፊዚካሊም ሲታይ ትንሽ ልጅ ነው። ግን ይሄ በቃ ይሄ አፕ አለ፣ የሆነ አፕ በቃ አውርደው ወንድና ሴት እየተሳሳሙ ወንድና ሴት የሆነ ነገር እያደረጉ ወንድና ሴት የሆነ እንትን ነገር እያደረጉ ያንን ሲስተም ተጠቅመው የሚሰሩበት አፕ አለ እና ልጁ በዛ ነው የሚሰራው ቤተሰብ። እና አንድ ፍሬ ልጅ ነው። ልጁንም ወንጀለኛ ከምታደርገው የሰው ህይወትም ከምትበጠብጥ እሷ ለምንድን ነው ወደ እግዚአብሔር የራሷን ህይወት እንዲሰጣት ነገሮቿ እንዲስተካከለላት እግዚአብሔርን የማጠይቀው? እንደገና ደግሞ ጸሎት አድርጋ ጸበል ተጸብላ ሱባኤ ይዛ ስንት ቀን ቆይታ ነው ቤተክርስቲያን የመጣችው አይደል ቤተሰብ? እንደዛ ያደረገ ሰው ከእግዚአብሔር ጋር ግንኙነቱን የጀመረ ሰው እንደገና ወደ ኋላ ተመልሶ አሁን እሷን እኔ ይሄንን ስለ ኃጢአቷ ስለምናምን እየተናገርኩ እንዳይመስሏቸው አንዳንድ ሰዎች ግን ይህንን ነገር ውሳኔ ከወሰነች የአብርሃምን ፎቶ ካቃጠለች በኋላ እንደገና መታ ይህን ያህል ክፍያ ከፍለሃለው እርጉዝ የሆንኩበትን ቪዲዮ የሚያስመስል አድርገ ስራልኝ ብላ ይህን አንድ ፍሬ ልጅ ወንጀል ውስጥ መክተት ወንጀለኛ ማድረግ እንደሚያስጠይቀው እየነገሩት ነው። ይሄ ኪያ የሚባለውም ከእሷ ጋር ሲያለቀልቅ የነበረው የሩታና የአብርሽ የትዳር መፍረስም አንደኛው ኪያና ያ ብሩክ የሚባለው ብሩክ የሃይሚ ሳይሆን ያኛው ጠይሙ ብሩክ ሁለቶቹ ናቸው። ሶስቶቹ ነፃነት የእነዚህ የሁለት ልጆች ትዳር መፍረስ ልጁ ያለ አባት እንዲያድግ ሩታ እንደዛ ተሰቃይታ ቤቷን እርግፍ አርጋ እንድትወጣ ያደረጓት እነዚህ ሶስቱ ናቸው። ይህን አንድ ፍሬ ልጅ ወንጀለኛ ከማድረግ ያልሆነ ስራ እየሰጡ ልጁን ተጠያቂ አሁን ይሄ ትልቅ ጥፋት ነው። ይሄ ትልቅ ወንጀለኝነት ነው። ትልቅ ሩታ በህግ ደረጃ ራሱ ብትሄድ ነፃነት እንደምትከሰስ 100% እርግጠኛ ሆኜ ነው ምነግራችሁ። በዛ ላይ ደግሞ ልጁ በጣም ወንጀለኛ ነው። ይሄ ትልቅ ወንጀል ነው። አሁን እንደውም በቪዲዮ 10 ጊዜ ያወጡት ራሱ ስለሱ ማውራት ስለ ልጁ እስር ቤት እንደመክተት ነው፣ ጥቆማ እንደመስጠት ነው። ስለዚህ
ኪያ ቢሆንም እንደገና እዩ ቢሆንም ሌላ ሰውም በቃ ይሄን ልጅ እያመጡ ቪዲዮ ላይ ባያሰጡት ደስ ይለኛል። ለምን ትልቅ ወንጀል ነው ይሄ፣ ትልቅ ወንጀል። ልጁ ባለማወቅ ነው የሰራው፣ ግን የሰራው ስራ ወንጀል ነው መሆኑን ቢያቅ እርግጠኛ ነኝ ምንም ልጅም ቢሆን እንደዚህ አይነት ስራ አይሰራምና ይህንን ሰይጣናዊ ባህሪዋን ትታ ወደ እግዚአብሔሯ በስነ ስርዓቱ ተመልሳ የራሷን ህይወት እንዲሰጣት ያለፈ ታሪክ ነው ይሄ። በቃ በባለፈ ክረምት ቤት አይሰራም እኮ የበፊቱ ማሰብ ነው አይደል እንዴ? ነገ በቃ እግዚአብሔር የተሻለ ነገር ያደርግልኛል ብላ ይህንን ክፋት በቃ ልቧን ከዚህ ከክፉ ሀሳብ አጽድታ በንጹህ ከለመነች እግዚአብሔር የሚሳነው ነገር የለም፣ ሁሉን ነገር ያደርግላታል እንጂ በዚህ ሰይጣናዊ ሀሳብን ይዛ እንደገና በጣም እኮ የምትገርም ሰው ናት ማርያምን። እንዴት በዚህ ልክ ሰው ባትወለድም እኮ የመንፈስ እህቷ ናት ሩታ አይደል እንዴ? የማናቀው ነገር አለ። እኛ ግዴታ አንድ እህት ወይ ደግሞ አንድ ሴት ወይ አንድ ወንድ ልጅ በስጋ የምንገናኝ እህትና ወንድም የግዴታ አድርገን የምናየው አለ። ግን ሁላችንም በእግዚአብሔር አምሳል የተፈጠርን አንድ ነን። ስለዚህ በእግዚአብሔር አምሳል እስከተፈጠርን ድረስ በመንፈስ እህትና ወንድም ነን። ስለዚህ ቤተሰብ ይቺ ልጅን እንደው ይሄን እንደዚህ አድርጎ መጉዳት እስቲ ምን ትጠቀማለች? ምን ትጠቀማለች? የሰው ትዳር ከበጠበጡ በኋላ ሄጄ ይቅርታ ጠይቃለሁኝ አስታርቃለሁኝ ምናምን ምን ፋይዳ አለው? በቃ እችኮ ኦሬዲ ሩታን ስብርብር አድርጋታለች። እኛም እንደገና አብርሃም በማያውቀው ነገር ወተን እንድንሳደብ እሱን እንድንወቅስ እኮ አድርጋናለች። የእውነቴን ነው። ሰው እንዴት በራሱ ተሳስቶ እንደገና ሰውንም ሌላ ነገር ውስጥ ይከታል? እና ጥሩ አይደለም እቺ ነፃነት የምትባለው። አሁን ደግሞ ይዛ የመጣችው አይዲያ እርጉዝ አድርገ ፎቶ አቀናብርልኝና ስራልኝ ብላ ከልጁ ጋር በቴክስት በጣም እየተጨቃጨቀች ነው። ልጁ እኔ ተጠያቂ ነው መሆነው በእንደዚህ አይነት ስራ፣ ስለዚህ አልፈልግም እያለ እየተከራከራት ነው። አረ ስነ ስርዓቷን ተያዝ እንዴ! በቃ ከዚህ በላይ የሰዎቹ የልጆቹን ህይወት አትበጥብጥ እንዴ! ምንድነው? ወንድም አንዱ ሄደሽ ይቅርታ ጠይቂና ወደ ትዳራቸው ይመለሱ ልጆቹ እያለ እንደው ቤተሰብ ከሷ በልጦ ይቅርታ እንድትጠይቅ እያደረገ ነው። እሷ ደግሞ አልጠይቅም እያለች ነው። ሌላ ሴራ እያሴረች እየመጣች ነው። ይሄ ተገቢ አይደለም። የራሷን ህይወት እግዚአብሔር ይስጣት። ከሰው ህይወት ትውጣ እንዴ! የሰውን ህይወት መበጥበጥ ምን ጥቅም አለው? ምን ይገኛል እስቲ? እንዴ ይሻግታል እንጂ የፈለገ ነገር ብስብስ ብሎ ይሻግታል እንጂ የሩታን እንጀራ እኮ ነፃነት አትበላውም። በጣም ደፋር ሰው ናት ማርያምን። እየወጡ እንደዚህ ያልሆነ ነገር እየሰሩ እየመጡ እኛንም ክፉ ያናገሩናል። አይተን ዝም አንልማ። ለምን እንደዚህ አይነት ስራ ሲሰራ ታይቶ ዝም ከተባለ ይሄ ራስ ወዳድነት ነው። ከእንደዚህ አይነት ስራ እንዲወጡ ወጥቶ መናገር ነው። የፈለገ ሺህ ስድብን ቢደረደርብን ማለት ነው። ጥሩ ነገር ሰርተው እንዲመጡ ጥሩ ነገር እንዲያሳዩን መናገር ነው እንጂ እንዲህ ተልካሻ ነገር ይዘው ሲመጡ አይተን ዝም ማለት ራሱ ጥሩ አይደለም። ነፃነት ይዛ የመጣችው ትልቅ ደግሞ ሌላ ወንጀል አላት። ሌላ ትልቅ ሴራ እንደገና በአብርሃምና በሩታ ላይ ያሴረችው ትልቅ ሴራ አላትና በጣም ይሄ ትልቅ ብልግና ነው። ቤተሰብ ማርያምን ትልቅ ብልግና